ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ አንድ የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱን ምንዛሬ ዋጋ አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። ጨለማን ተገን አድርጎ በጸጥታ ኃይል ፈርሷል የተባለው የተባረክ መስጂድን በተመለከተ የቂርቆስ ክፍለ ከተማ መግለጫ አውጥቷል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትንና የክፍለ ከተማውን መግለጫ ይዘናል፣ የምትሰሙት ይሆናል። በቦሌ አካባቢ የሚገኙ በርካታ ህንፃዎች ሊፈርሱ መሆኑ ተሰምቷል። መረጃውን እናጋራችኋለን። ኢትዮ ኢንጂነሪንግ ግሩፕ የማምረት አቅሙ በከፍተኛ ደረጃ መውረዱ ተነገረም። በምን ምክንያት ሊወርድ ቻለ? በዝርዝር ይዘነዋል። የኢትዮጵያ ኢኮኖሚ 8.4 በመቶ እንደሚያድግ መተንበዩ ተሰምቷል የሚሉትንና ሌሎች ኢኮኖሚያዊ እንዲሁም ማህበራዊ መረጃዎቻችንን ይዘንላችኋል። ከመረጃዎቹ ጋር እኔ መላኩ ደምሰው አብሬያችሁ ቆያለሁ። አዳዲስ እንዲሁም ትኩስ ማህበራዊና ኢኮኖሚያዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደ ያዝንላችሁ መረጃዎቻችን እናልፋለን። በደቡብ ወሎ ዞን ከ34,000 በላይ ተፈናቃዮች ለሰብአዊ ቀውስ መጋለጣቸው ተገለጸም። በአማራ ክልል ደቡብ ወሎ ዞን ከ34,000 በላይ በሚሆኑ ተፈናቃዮች ላይ የመጠለያ ችግር መከሰቱን ተከትሎ ጉዳዩን አባብሶታል ሲል የዞኑ አደጋ መከላከልና መቆጣጠር አስታውቋል። የደቡብ ወሎ ዞን አደጋ መከላከልና መቆጣጠር ኃላፊ አቶ አሊ ሰይድ በዞኑ ለተፈናቃዮቹ ተሰርተው የነበሩት የመጠለያ ጣቢያዎቹ የፕላስቲክ ሼድ በመሆናቸው ከጊዜ ቆይታ የተነሳ ከጥቅም ውጭ እየሆኑ ነው ሲሉ ተናግረዋል። ኃላፊው አክለውም የፕላስቲክ ሼዱ የተሰራው እስከ 1 ዓመት የሚያገለግል ተደርጎ ቢሆንም ተፈናቃዮች ወደ ቀያቸው እየተመለሱ ባለመሆኑ ችግሩ እየተባባሰ መምጣቱን ገልጸዋል። ከተለያዩ የሀገሪቱ አካባቢዎች ተፈናቅለው በዞኑ ውስጥ የተጠለሉ ሰዎች በ11 የመጠለያ ጣቢያዎች ብቻ ከ34,000 በላይ ተፈናቃዮች እየኖሩ እንደሆነ ተገልጿል። ለተፈናቃዮቹም በመንግስታዊና መንግስታዊ ባልሆኑ ድርጅቶች ድጋፍ እየተደረገ መሆኑን የገለጹት ኃላፊው በ2017 ዓ.ም 130 ሚሊዮን ብር የሚተመን ድጋፍ ቢደረግም ለተፈናቃዮች ግን ዘላቂ መፍትሄ የሚያመጡ አማራጮች ላይ ትኩረት ተደርጎ መሰራት ያስፈልጋል ሲሉ አሳስበዋል። የአዲስ አበባ ገቢዎች ቢሮ የ9 ወራት ገቢ 160.9 ቢሊዮን ብር መድረሱን አስታወቀም። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ባለፉት 9 ወራት ከገቢ ግብር 160.9 ቢሊዮን ብር መሰብሰቡን በሰጠው ጋዜጣዊ መግለጫ አስታውቋል። ይህ መጠን ቢሮው በዚህ ጊዜ ውስጥ ለመሰብሰብ ካቀደው 163.9 ቢሊዮን ብር ጋር ሲነጻጸር የተወሰነ ቅናሽ አሳይቷል ተብሏል። የቢሮው የሕዝብ ግንኙነት ዳይሬክተር አቶ ሰውነት አየለ ቢሮው በበጀት ዓመቱ 230.4 ቢሊዮን ብር ለመሰብሰብ እቅድ ያለው ሲሆን አዳዲስ የገቢ ምንጮችን በመለየትና ከዚህ ቀደም ግብር ያልከፈሉትን በመከታተል ገቢውን ለማሳደግ እየሰራ ነው ሲሉም ተናግረዋል። ከደሞዝ ገቢ ግብር ጋር በተያያዘ በ2016 የደሞዝ ግብር የሚከፍሉ ግብር ከፋዮች ከ20 ሺህ የማይበልጡ የነበረ ሲሆን የግብር ከፋዮችን ቁጥር ወደ 49 ሺህ በማሳደግ በገቢ ስርዓቱ ይስተዋል የነበረ የፍትሃዊነት መጓደል ችግር ለመቅረፍ ጥረት እየተደረገ ይገኛልን ብለዋል። በተመሳሳይ የዕዳ ክትትልና አስተዳደር አደረጃጀት በማጥናት ወደ ተግባር በማስገባት ባለፉት 9 ወራት ብቻ ከ6 ቢሊዮን ብር በላይ ዕዳ በመሰብሰብ አዲስ የኦዲት ጥናት አረጋጋጭ የሥራ ክፍፍል አጥንቶ ወደ ተግባር በማሸጋገር የሥራ ክፍሉ በኦዲተሮች የሚወሰኑ ውሳኔዎች በድጋሜ ኦዲት በማድረግ የኦዲት ጥራት ለማረጋገጥና ብልሹ አሰራሮችን ለመከላከል በማድረግ ለገቢ አፈጻጸሙ ከፍተኛ አስተዋጽኦ በማበርከት ላይ መሆኑን በመግለጫው አንስቷል።
ታላቁ የኢትዮጵያ ህዳሴ ግድብ 98.66 ከመቶ አፈጻጸም ላይ ሲደርስ 6 ዩኒቶች ደግሞ ወደ ሥራ ገብተዋል ሲል የጠቅላይ ሚኒስትር ጽሕፈት ቤት አስታወቀም። ጠቅላይ ሚኒስትር ዶክተር አብይ አህመድ የ2017 ዓ.ም የ9 ወራት የአፈጻጸም ግምገማ ያካሄዱ ሲሆን በግምገማውም ታላላቅ የመሠረተ ልማትና ሌሎች ታላላቅ ፕሮጀክቶችንም አፈጻጸም ተመልክተዋል። በዚህም ታላቁ የኢትዮጵያ ህዳሴ ግድብ 98.66 ከመቶ አፈጻጸም ላይ የደረሰ ሲሆን 6 ተርባይኖቹ ደግሞ ወደ ሥራ መግባታቸው መመላከቱን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። በግምገማ መርሃ ግብሩ ላይም የማክሮ ኢኮኖሚ አፈጻጸም አቅርቦትን በመመልከት የጀመረ ሲሆን ዓለም አቀፍ የኢኮኖሚ አዝማሚያው በሀገረ ውስጥ ኢኮኖሚ ላይ ያለው ተጽዕኖ፣ አጠቃላይ ምልከታ እንዲሁም በመካሄድ ላይ ያለው የማክሮ ኢኮኖሚ ሪፎርም እርምጃ ወቅታዊ መረጃ እንደቀረበበት ተገልጿል። የዓለም ኢኮኖሚ በ2025 በ3.3 በመቶ እንደሚያድግ የተተነበየ መሆኑንም በግምገማው ወቅት የተገለጸ ሲሆን ከሳሐራ በታች ያለውን የአፍሪካ ክፍል ጨምሮ አብዛኛው የዓለም ክፍል አዎንታዊ እድገት እንደሚያስመዘግብም ተነስቷል። በዚህም መሰረት የኢትዮጵያም ኢኮኖሚ 8.4 በመቶ እንደሚያድግ የተተነበየ ሲሆን የማክሮ ኢኮኖሚ ሪፎርም መርሃ ግብርም የተረጋጋ ሆኖ የቁጠባና የኢንቨስትመንት እድገትም አሳይቷል ተብሏል። ኢትዮ ኢንጂነሪንግ ግሩፕ በገጠመው የውጭ ምንዛሬ ችግር ምክንያት የማምረት አቅሙ ወደ 17 በመቶ መውረዱን አስታወቀም። በቅርቡ በኢትዮጵያ ኢንቨስትመንት ሆልዲንግ ስር የሆነው የማሽነሪ ማምረቻና መገጣጠሚያ የመንግስት የልማት ድርጅት ኢትዮ ኢንጂነሪንግ ግሩፕ ባለፉት 5 ዓመታት የውጭ ምንዛሬ ባለማግኘቱ አጠቃላይ የማምረት አቅሙ ወደ 17 በመቶ መውረዱን ለሕዝብ ተወካዮች ምክር ቤት አስታውቋል። ባለፉት 3 ዓመታት ለማግኘት ቀደው አጠቃላይ የውጭ ምንዛሬ 3.2 በመቶ የሚሆነውን ብቻ በማግኘቱ እሴት የመፍጠር አቅሙ ከ1 በመቶ በታች መውረዱ የድርጅቱ የሥራ ኃላፊዎች ተናግረዋል። በ2017 በጀት ዓመት 8 ወራት የነበረው የማምረት አቅም 27 በመቶ መሆኑንና የ5 ዓመት አማካኙ ደግሞ 17 በመቶ ላይ መቆሙን አስረድተዋል። ኢትዮ ኢንጂነሪንግ ግሩፕ የ8 ወራት ዕቅድ አፈጻጸሙን ለሕዝብ ተወካዮች ምክር ቤት የመንግሥት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ ያቀረበ ሲሆን በበጀት ዓመቱ የመጀመሪያዎቹ 8 ወራት ካቀደው ማሳካት የቻለው 51 በመቶን ብቻ እንደሆነም ገልጿል። ኃላፊዎቹ ባለፉት 4 ዓመታት የፋይናንስ አቅም ውስንነትና የውጭ ምንዛሬ አለማግኘት የማምረቻ ግብዓት አቅርቦት ግዢን አስቸጋሪ እንዳደረገው ደግሞ እንደ ዋነኛ ምክንያቱ አንስተውታል። ይህን ተከትሎም የቋሚ ኮሚቴው ሰብሳቢም ማብራሪያ የሰጡ ሲሆን በማብራሪያቸውም ተቋሙ የሚጠይቀው የውጭ ምንዛሬ በገበያ ውስጥ የሚገኝ ቢሆንም የጠራ የኦዲት ሪፖርት ስለሌለው ግን የሚያበድረው ተቋም አይኖርም ብለዋል። በመሆኑም ያልተጠራ የፋይናንስ ኦዲት ሪፖርት ተይዞ ማንም ሊያበድር ስለማይችል ችግሩ በፍጥነት ሊፈታ እንደሚገባም አሳስበዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ለ50 ዓመታት መንፈሳዊ አገልግሎት እየሰጠ ባለው ተባረክ መስጂድ ላይ ከሕጋዊ አሰራር ውጭ የተፈጸመውን የማፍረስ ድርጊትን ማውገዙን ተከትሎ የቂርቆስ ክፍለ ከተማ መግለጫ ሰጥቷል። ከአንድ ቀን በፊት በአዲስ አበባ ከተማ ቂርቆስ ክፍለ ከተማ ወረዳ 10 በሚገኘው የተባረክ መስጂድ አጥር በሌሊት እንዲፈርስ የተደረገበትን ድርጊት በጽኑ አወግዛለሁ ማለቱን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ማስታወቁ ይታወሳል። በዚህም ጠቅላይ ምክር ቤቱ ከ1967 ዓ.ም ጀምሮ ለ50 ዓመታት መንፈሳዊ አገልግሎት እየሰጠ ባለው ተባረክ መስጂድ ላይ ከሕጋዊ አሰራር ውጭ የተፈጸመውን የማፍረስ ድርጊት በጽኑ እናወግዛለን ብሏል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤትም ከሚመለከታቸው የመንግስት አካላት ጋር በመነጋገር በሕጋዊ መንገድ የመስጂዱ ይዞታ እንዲታጠር ቢደረግም ሌሊት ጨለማን ተገን በማድረግ
ከመንግስት የሥራ ሰዓት ውጪ እንዲፈርስ መደረጉ ጠቅላይ ምክር ቤቱን እንዳሳዘነው እንዲሁ ገልጾ እንደነበር ይታወሳል። በተጨማሪም ይህን ተግባር የፈጸሙ አካላት በሕግ አግባብ እንዲጠየቁና መስጂዱ የደረሰበት ኪሳራ ተሸፍኖ ድጋሜ እንዲታጠር ለማድረግ ጠቅላይ ምክር ቤቱ ከአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ጋር በመቀናጀት እየሰራ እንደሚገኝ አመላክቷል። ጉዳዩን በተመለከተም የቂርቆስ ክፍለ ከተማ አስተዳደር መግለጫ የሰጠ ሲሆን በመግለጫውም ለሀገራዊ ፕሮጀክት ሲባል በቦታው የነበሩ ነዋሪዎችንና የፌዴራል ፖሊስ ካምፕን ወደ ሌላ ቦታ በማዛወር የጸዳ ቦታን የመስጂድ ይዞታ እንደነበር አስመስሎ ማቅረብ የተሳሳተ መረጃ ነው ብሏል። ክፍለ ከተማው በመግለጫው አክሎም ማንኛውም የመንግስትና የሕዝብ ጥቅምን የሚጎዱ ህገወጥ ድርጊቶች ሲፈጸሙ በህግ አግባብና ህጋዊ ውሳኔን መነሻ በማድረግ ሲከላከል መቆየቱንና ወደፊትም የሚተገብረው ትልቁ ኃላፊነት መሆኑን አንስቷል። በዚህም በተለያዩ ሚዲያዎች ላይ ሲዘዋወሩ የዋሉት መረጃዎች ቤተ እምነቱን ሽፋን በማድረግ መንግስት ውሳኔ ያልሰጠበት መሬትን ያለ አግባብ ከህግ ውጪ ለመያዝ የተደረገ ተግባራዊ እንቅስቃሴ ለመከላከልና የህግ የበላይነትን ለማረጋገጥ የተወሰደ እርምጃ ነው ብሏል። እንዲሁም ተባረክ መስጂድ የክፍለ ከተማው አስተዳደር ከመስጂዱ አባቶችና ምዕመኑ ጋር በቅርበት አብሮ ከሚሰራቸው ወደፊትም አብሮነቱን ከሚያጠናክራቸው የእምነት ተቋማት መካከል አንዱ ነው ያለው የክፍለ ከተማው መግለጫ፣ ይህ እንደተጠበቀ ሆኖ ግን የመስጂዱ አስተዳደር ከህጋዊ ይዞታ ውጪ ያለ መሬት ላይ የማስፋፊያ ጥያቄ ለአስተዳደሩ አቀርቧል በሚል ሰበብ ለሀገራዊ ፕሮጀክት ሲባል በቦታው የነበሩ ነዋሪዎችንና የፌዴራል ፖሊስ ካምፕን ወደ ሌላ ቦታ በማዛወር የጸዳ ቦታን የመስጂድ ይዞታ እንደነበር አስመስሎ ማቅረብ የተሳሳተ መረጃ ነው ሲል አስታውቋል። ቦታውም ከዚህ በፊት የፌዴራል ፖሊስ ካምፕና የነዋሪዎች የነበረ ሲሆን ቦታውን በማጽዳት ሀገራዊ ፋይዳ ላለው ፕሮጀክት በሀገራዊ ፕሮጀክት ኮንትራክተሩ አማካኝነት ሙሉ ባዶ ቦታውን በኤጋ ቆርቆሮ እንዲታጠር ተደርጎ የቆየ ነውም ብሏል። ነገር ግን ይህ እውነት ሆኖ ሳለ አሁን ግን ቦታው ያለምንም ህጋዊ ፍቃድ የመስጂዱን ታፔላና በር በመስራት የመስጊዱ አካል በማስመሰል ህገወጥ ተግባር ከመፈጸሙም በተጨማሪ በመስጂዱ ይዞታ ስር ያልነበረ ቦታ መንግስት አፈረሰው በሚል እየተሰጡ ያሉ መግለጫዎች ፍጹም ህጋዊ መሰረት የሌላቸው መሆኑን የእምነቱ አባቶችና ተወካዮች በሚገባ ልትረዱት ይገባል ሲል ሌሊቱን ባወጣው መግለጫ አስገንዝቧል። ቀጥለናል ተከታታዮቻችን። በቦሌ አካባቢ የሚገኙ በርካታ ህንፃዎች ሊፈርሱ ነው ተባለም። በአዲስ አበባ ከተማ ቦሌ አካባቢ ለሚገነባው የኦሮሚያ ክልል የመንግስት ጽሕፈት ቤቶች ማስፋፊያ ፕሮጀክት በአካባቢው የሚገኙ ህንፃዎች ሊፈርሱ መሆኑ ተሰምቷል። ፕሮጀክቱ ከዛሬ 2 ዓመት በፊት የመሰረተ ድንጋይ የተጣለበት ሲሆን ግንባታውንም የቻይና ሲቪል ኢንጂነሪንግ ኮርፖሬሽን እንደሚያከናውነው መገለጹ ይታወሳል። የመሰረተ ድንጋይ በተጣለበት ወቅት ደግሞ የኦሮሚያ ክልል ኮሚኒኬሽን ቢሮ ፕሮጀክቱ 6 ሄክታር መሬትን የሚሸፍን እንደሆነ ገልጾም ነበረም። በዚሁ ጉዳይ ላይ በቅርቡ የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ውሳኔ አሳልፎ የፕሮጀክት መሬቱ እንዲሰጥ ማድረጉ ተሰምቷል። ይህንን ተከትሎም ባሳለፍነው ሳምንት የከተማው ከንቲባ ጽሕፈት ቤት ተወካዮችና የቂርቆስ ክፍለ ከተማ መሬት ልማት ማኔጅመንት ቢሮ ኃላፊዎች ፕሮጀክቱ በሚገኝበት ቦታ ካሉ የመሬት ባለቤቶች ጋር ውይይት አድርገዋል ተብሏል። ቦታው በቂርቆስ ክፍለ ከተማ ወረዳ 1 ውስጥ የሚገኝ ሲሆን በአጠቃላይ 99,000 ካሬ ሜትር ቦታን እንደሚሸፍን በውይይቱ ወቅት ተጠቅሷል። በዚህም በአካባቢው የሚገኙ ቢያንስ 31 ህንፃዎችን የሚነካ ይሆናል የተባለ ሲሆን በዚህም ፕሮጀክት ምክንያት እንደሚፈርሱ ከተነገራቸው ህንፃዎች መካከል ኤቢሲ ትሬዲንግ፣ ሄጅራ ባንክ ዋና ጽሕፈት ቤት፣ ሀገር ገስት ሃውስ፣ ላይሰንዲን ሆቴል፣ ኤምኤስኤን ሪል ስቴት እና ቢኤች አፓርትመንት እንዲሁም ቤሞር አፓርትመንት ይገኙበታል ተብሏል።
የከተማው ባለስልጣናትም በዚህ ውይይት ወቅት ለባለ ንብረቶቹ የሚሰጧቸውን ካሳ በተመለከተ ምክክር ያደረጉ ቢሆንም ባለ ንብረቶች በቀረበው ካሳ ላይ ግን ቅሬታቸውን ማሰማታቸው ተገልጿል። ህንፃዎቹ ከሚፈርሱባቸው ሰዎች መካከል አንደኛው ሲናገሩ እኛ ልማትን አንቃወምም፣ ነገር ግን ላፈራነው ንብረት በቂ ካሳ ሊሰጠን ይገባል ማለታቸውን ደግሞ ፎርቹን ጋዜጣ አስነብቧል። እነዚህ ባለንብረቶች በቀረበው ካሳ ላይ ያላቸውን ቅሬታ የሚገልጽ አቤቱታም ለጠቅላይ ሚኒስትር ጽሕፈት ቤትና ለከንቲባ አዳነች አቤቤ ለማቅረብ ዝግጅት ላይ ይገኛሉ ሲልም ዘገባው ጠቅሷል። ቀጥለናል ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱ የውጭ ምንዛሬ ተመን ወደ እናንተ እናደርሳለን። አንድ የአሜሪካ ዶላር 150 ብር እየተገዛ 153 ብር እየተሸጠ ይገኛል። አንድ ፓውንድ ስተርሊንግ 183 ብር መግዣው ሲሆን መሸጫው ደግሞ 186 ብር ከ66 ሳንቲም ሆኗል። እንዲሁ አንድ ዩሮ 161 ብር እየተገዛ 164 ብር ከ22 ሳንቲም ሆኗል። አንድ ስዊዝ ፍራንክ ደግሞ 163 ብር እየተገዛ 166 ብር ከ26 ሳንቲም መሸጫ ሆኗል። እንዲሁም የተባበሩት አረብ ኤምሬት ድራም ደግሞ 40 ብር እየተገዛ 40 ብር ከ80 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል 39 ብር መግዣው ሲሆን መሸጫው ደግሞ 39 ብር ከ78 ሳንቲም ሆኗል። እንዲሁ የቻይናው ዩዋን 20 ብር እየተገዛ 20 ብር ከ40 ሳንቲም እየተሸጠ መሆኑ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ የኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን።